ኖርዝ ኮሪያ ከኮሙኒዝም ለመውጣት የነበረቻት ትንሽዬ ተስፋ ይህ ሰው ዲዝኒላንድ ገብቼ ካልተጫወትኩ ብሎ ነበር ያበላሸባት። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ ሰው ኪም ጆንግ ናም ይባላል። የኪም ጆንግ ኡን ታላቅ ወንድም ነበር። ሁለቱም ወንድማማቾች የሚገናኙት በአባታቸው በኪም ጆንግ ኢል ብቻ ነው። ስለዚህ ሃፍ ብራዘርስ ናቸው ማለት ነው። ግን ደግሞ አባታቸው የስልጣኑ አልጋ ወራሽ አድርጎ የሸሙ ኪም ጆንግ ናምን ነበረ። በዛን ሰዓት ደግሞ ኪንግ ጆንግ ናም ከልጁ ጋር በመሆን ለምን ጃፓን ሄደን ዲዝኒላንድ ገብተን ፈታ አንልም በማለት የዶሚኒካን ሪፐብሊክ ፌክ ፓስፖርት ይዘው ጃፓን ኢሚግሬሽን ጋር ይያዛሉ። የዚህ ሰውዬ ቅሌትም አባታቸው ኪም ጆንግ ኢል ይሰማል። እናም ይኸውልህ ከአሁን በኋላ ወደዚች ሀገር እግር ድርሽ እንዳይል ትሰማኛለህ፣ አልጋ ወራሽ አድርጌ የሾምኩት ደግሞ ታናሽ ወንድም ኪም ጆንግ ኡንን ነው ብሎ በወጣበት ያስቀረዋል። በዛ ምክንያት ከሀገሩ የተባረረው ናምን በቻይና ሀገር ውስጥ በየቤርጎ በየሆቴሉ ማደር ይጀምራል። እያፏጨ ሁኔታው ለኔ ተመቸኝ እያለ ስልጣኑን ደግሞ በሁለት እጁ የተረከበው ኪም ጆንግ ኡን ነበረ በዛን ሰዓት። ናም በዛን ሰዓት ያደረገው ነገር ቢኖር በየሚዲያው እየቀረበ ስለ ወንድሙ ትራሽ ቶክ ማውራት ጀመረ። እኔ ማለት ነው 120% ከወንድሜ የተሻለ ጭንቅላት አለኝ በማለት ወንድሙን በጣም ማጥላላት ጀመረ። በዛ ላይ ደግሞ ሀገሪቷን ከሱ በተሻለ መንገድ ማስተዳደር እችል ነበር ብሎ ያወራል። ኪም ጆንግ ኡንም በዛን ሰዓት ችግር የለውም እኔ እኮ ጂንስ የለበሰ ሰው መግደል እችላለሁ፣ ፀጉር ቁርጥም እንደኔ የተቆረጠ ሰው መግደል እችላለሁ፣ ለአንተም ሆነ አያቅተኝም ምናምን ብሎ በዛን ሰዓት ነበረ ወንድሙ ላይ ማነጣጠር የጀመረው። በዛ መሃል ላይም ነው እነዚህ ሁለት ሴቶች ሳታውቁት ስቶሪው መሃል ላይ ዱብ ይሉና ኪም ጆንግ ናምን ሳያውቁ ያደርጉታል። እንዴት ነው እነዚህ ሴቶች ሳያውቁ የኪም ጆንግ ኡንን ወንድም ሊገሉ የሚችሉት? ወንድሙ እኮ በጣም ታዋቂ ነው የምትሉ ከሆነ ደግሞ እነዚህ ሴቶች የሚያውቁት ነገር አልነበራቸውም። ግን ደግሞ ሙሉ ታሪኩን ልነግራችሁ የምትፈልጉ ከሆነ ባዮ ላይ ባስቀመጥኩላችሁ ሊንክ እየገባችሁ መስማት ትችላላችሁ። እዛ እንደገባችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ። ላይክ ማለትም እንዳረሱ እዚህ ጋር ይሜ